ወይ ተይልኝ ወይ ልተውልሽ። የማትንከባከቢው ከሆነ ወየውልሽ። ገጠምኩት እናንተ ሳላስበው። ዋው እኔ የምለው የነዚህ የሁለት ሴቶች ታሪክ ማቆሚያው መቼ ነው? ማብቂያው መቼ ነው? ቁም ነገር እውነት ለመናገር እንደው በእንካ ሰላምታ በሚንታ ምናምን አይነት ነገር እየተባባሉ እኮ ነው እየመጡ ያሉት። ሄርሜላ የሆነ በጣም የጠረጠረችው ያንገበገባት ነገር አለ። በእርግጥ ልክ ነው። አብርሃም እዛ ጋር ሲጠየቅ ልቤ ክፍት ነው አሁንም ለሩታ በማንኛውም ጊዜ ብሎ ያለው ነገር ከንክኗት ነው 10 ሩታን የምታመላልሳት። ልጁ ራሱ ፈልግሻለሁ፣ አፈቅርሻለሁ እኔ እኮ ከካሜራ ፊትም ከካሜራ ጀርባም እኮ ብትዩ አልሳካ እያለሽ አረ ወይኔ እኔ ለሄርሜላ ያፈካውን በኋላ ማንም ሰው እንዲናገረኝ አልፈቅድም። ማንም ሰው እንዳይናገረኝ ምንም ነገር የማድረግ መብቴ ነው። ዋት ይሄን ያህል ለሌላ ወንድ እንዳይታይ አይንሽም ጋርዶታል ማለት ነው። ሌላ ወንድ እንዳያይሽ የአብርሃም ፍቅር ጋርዶታል ማለት ነው። አብርሃም እኮ ወንድሞቹ እህቶቹ፣ ለነገሩ ወንድምና እህቶቹ ከይቅርታ ጋር የምር ማስታረቅ ፍላጎት ቢኖራችሁ ኖሮ ከሚዲያ ጀርባ ሁለቱም ብቻ ይዛችሁ በጀመራችሁበት ትቀጥላላችሁ። ዛሬ ሚዲያ ላይ ትመጡ ነው ፒፒፒፒ ትላላችሁ፣ ነገ የላችሁም። አብርሃምን ፒፒፒ ትሉታላችሁ፣ ነገ ከዛችኛዋ ጋር ነው፣ ዛሬ ከዚችኛዋ ጋር ነው። እንዲህ የራሳችሁ ቢዝነስ እየሰራችሁ ይፈላለጋሉ፣ ይፋቀራሉ፣ አብረው ይሆናሉ ምናምን እያላችሁ ድራማ አትስሩብን። በነገራችን ላይ የአብርሃምንና የሩታን የሄርሜላን ፎቶ ካልፖስተትኩኝ የኔን ቪዲዮ የማታዩ ሰዎች ወይም ደግሞ ስለነሱ ካልተናገርኩኝ የኔን ቪዲዮ የማታዩ ሰዎች እንዴ እኔ ያለነሱ በራሴ ስራ መስራት አልችልም፣ በራሴ መቆም አልችልም ማለት ነው? ኧረ ሰዎች እንከባበር። ኧረ ወገን እንዴት ነው እሱ እንደግ እንጂ። አይ የወሬ ጥማት ያለበት ሰው ያለ ይመስል ልክ የሩታና የአብርሃምን የሄርሜላን ፎቶ ሳደርግ ግር ብሎ 1000 2000 1000 እንኳን ቪው አልገባም፣ እንደ 50 እንኳን ሰብስክራይብ አልገባም። ማነው ላይክ አልገባም። ትላንትና የለቀኩት ቪዲዮ እንዴ ጨዋ ሰው አትከተሉ ማለት ነው? ባለጌ ስዳደገን ልጆች ነው ማለት ነው መከተል ያለባችሁ። እስኪ እነዛን ልጆች ምን እንደሚሰሩ ምን እንደሚያደርጉ ተመልከቷቸው፣ እስኪ ተከታተሏቸው። ከነሱ ህይወት ለህይወታችሁ ጥሩ ትምህርት ትወስዱበታላችሁ። ለነገ ትዳራችሁ፣ ለነገ ፍቅር ለሚጀምሩት ህይወታችሁ ከነሱ ትምህርት ትወስዱበታላችሁ። ከነ ቃል ቤተሰብ፣ ከነ አዲስ ቤተሰብ ማለት ነው። እነዚህ ልክስክሶች ትዳር አይደለም ፍቅር መምራት የማይችሉ ለሚዲያ ብቻ ተኳኩለው ሲወጡ እንደነሱ እንትን የለም። በቃ እነሱ እንደ ጭራ ትከተላላችሁ እንዴ። ገብታችሁ ላይክ፣ ሰብስክራይብ፣ ሼር አታደርጉልኝም እንዴ? አታዩም ቪዲዮ? እናንተ የምትፈልጉት በቃ ስለ አንድ ሰው ብቻ ሁሌ እንዲነገር እነሱ ሁሌ የሚሄዱትን አቁሙልን እንላለን። በመጀመሪያ ግን እንኳን ለመላው የክርስትና እምነት ተከታዮች በአጠቃላይ ለነነዌ ጾም በሰላም አደረሰን ማለት ፈልጋለሁኝ። ሁላችሁንም የሰላም የፍቅር የደስታ የጾም ወቅት ያድርግልን፣ የጾም ወራት ያድርግልን። ያው ነነዌ 3 ቀን ጾም አለ። ነነዌ ጾም ሲያልቅ ደግሞ ዋና ጾም የፋሲካ ጾም ይገባል። እንግዲህ መቼም የፋሲካ ጾም ሲገባ የተጣላ የተቦጣቦጠ የተሰዳደበ የተሞላለጨው ላይ መጣና ይቅርታ አድርጊልኝ አጥፍቻለሁ። ጾም ላይ ሲሆን ይቅርታ አለ፣ ከጾም ውጪ ደግሞ ድብድብ አለ። መጽሐፍ ቅዱስ ይሄን አያስተምርም። ጾም ላይም ከጾም ውጪም ከሰው ጋር ጸብን ይጠላል። አለቀ። ብዙ ሰዎችን ስለሚገጥሙኝ ማለት ነው። ለማንኛውም የአፍ መጾም ብቻውን ትርጉም የለውም። የእግር ቸርች መመላለስ፣ የሙስሊሞችም መሸፋፈን ወይም ደግሞ መስገድ እንትን የለውም። የልብ ንጽህና ነው ፈጣሪ የሚፈልገው። ልባችሁ ንጹህ ሆኖ ከአንደበታችን የሚወጣውን ተጠንቅቀን ነው መጾም የምንጀምረው። ሁላችንም የሙስሊሞችም ጾም እየገባ ነው፣ የኛም ጾም ልክ እንደዛው ማለት ነው። እና መልካም የጾም ወራት ማለት ትፈልጋለሁኝ። ሰላም ሁላችሁም በያላችሁበት፣ ኤርትራውያን እንዲሁም ኢትዮጵያውያን ሰላምታ ይድረሳችሁ እና እዩልኝ ነው ማለት የምፈልገው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ምን አለበት ብታበረታቱኝ። በቃ የሴቶቻችን ድራማ እንደቀጠለ ነው። እኔ የሩታ ሄርሜላን ግን እውነት ለመናገር ሩታም
አብርሃምም ደና አድርገው ሙድ እየያዙባት ነው። ደና አድርገው በጭንቅላቷ ቁማር እየተጫወቱባት ነው። ደነገሩ ይበሏት። አብርሃምም እዛ ጋር ስትሄድበት ተቅለስልሶ የምትፈልገውን ወሬ እንዳታወራ ምናምን አፋፋን ብሎ ምናምን ሸዋውዷት ያልፋል። ሩታም ስትጠራት ደግሞ በሙድ ቀንዷን እያለች ምላሷ ላይ የቆመች እንደው ከላይ እስከታች የሚነዝር ቃላት እየነገረቻት ሴትዮዋ ምንም ማቆሚያ አጣች። ያም እየጠራ ሙድ ይዝባታል። ቀለበት አድርጊለት ብሎ በቀደም ሙድ ያዘባት። እንትናም ደግሞ ከበድን ጋራ ለምን ትሄጃለሽ ብሎ ሙድ ያዘባት። ማንም ሙድ ቢይዝብኝ ማንም ምንም ቢለኝ አልሰማም ብላ ሴትዮዋ ወደ ገደል እየገባች ነው። ወይ ከገንዘቡ አልሆነች፣ ወይ ከእድሜው አልሆነች፣ ወይ ከእውነተኛ ፍቅር ውስጥ አልገባች ሲላት የማትወጁ ከሆነ የማትፈልጊ ከሆነ ልቀቂልኝ ትላለች። ሲላት ደግሞ እኔ ሁለቱም ይፈላለጉ ከሆነ ውልቅ ብዬ እወጣለሁ ትላለች። ውልቅ ብለሽ ያውጣሽና አንቺ መቼ ነው ወይ ውልቅ ብለሽ የምትቀሪው ወይ ደግሞ ስምጥ ብለሽ ከአብርሃም ጋር ፍቅር የምትጀምሪው? ሁለት ልቦንሽ እኮ አንቺ ራስሽ። አሁን ውልቅ ብለሽ ጉጭ ብትባይ እውነት ውልቅ ብለሽ ትሄጃለሽ? ለነገሩ ምን ሩታ ግን ኧረ ንግግር እኔ በሁለቱ መሀል ላይ ጠላሁ። ምን አለቻት ግን አለች አልፈልገውም ብታስከፊው ግን የልጄ አባት ነው ብታስከፊው እኔ ጋር ሲመጣ ከፍቶኛል ደብሮኛል ብሎ ቢልሽ ወየውልሽ አንላቀቅም። ምንም ቢሆን የልጄ አባት ነው በደንብ አድርጌ እንከባከበዋለሁ አላለችም? ሄርሜላ ማርያምን ሁሉም ቁማር እየተጫወቱብሽ ነው። ሁሉም በእድሜሽም በገንዘብሽም በማንነትሽም ቀላል አድርገው እየቀለዱብሽ አይደለም። ይበልሽ ገና ትረገጫለሽ። አንቺ ገና ትረገጫለሽ። ይሄ እንከፍ ጅላጅል ቀላል አይጃጃለብሽም፣ ቀላል አይራገጥብሽም። አንቺ እኮ ቁም ነገር ወሬ እንኳን ስታወሪ እንዴት እንደሚያስቀይስሽ በቃ ከአንቺ ምንም ቁም ነገር መስማት አይፈልግም። ከአንቺ ምንም አይነት ነገር መስማት አይፈልግም። አለቀ። መሳቅ መጫወት ጀስት ፍሬንድ ነው። መሳቅ መጫወት መለያየት፣ አለቀ። ወይ መብላት መጠጣት፣ ከዛ መለያየት። እንዴ በዛም በዚህም ብለን በገንዘብሽ፣ በመልክሽ፣ ባለባበስሽ፣ ባካሄድሽ በምንሽም ብትደልዩ አለም በረከካለሽ። እየሄድሽ ሩታን የማትፈልጊ ከሆነ ንገሪልኝ። ሁኔታሽ ግን የማትፈልጊ ሁኔታዋ እንደማትፈልገው የሚያሳውቅ ከሆነ ለምን አትተያቸው? አንቺ እኮ መሀከላቸው ባትገቢ እግዚአብሔር ነው የምልሽ በስነ ስርዓት በፍቅር ልጃቸውን ያሳድጋሉ። አንቺ እኮ ነሽ መቀስ ይሆንሽው። ወይ ይዘሽው አለያሽው፣ ወይ ለቀሽ አለቀቅሽው። ያዝለቀቅ እያደረግሽው ልጁን ወይ ከትዳሩ እንዳይኖር ከልጁ እናት ጋር እንዳይኖር ወይ ከአንቺ ጋር እንዳይኖር እንዲሁ እንዳወላወልሽው አለ። ብሩክ ለምሳሌ አሁን የአንገቱን ወርቅ አውልቆ ለዛችኛዋ ሰጣት። አልፈልግም ብሎ ምን እንዳደረግሽበት አላውቅም ብሎ ወደ ጸበል ይሄዳል። በቃ ጨዋ ስትሆኑ እንደዚህ ነው። አብርሃም በእጁ ሰዓት ላይ ምን እንደተደረገ ታይበት አይታበቅ ወቀ ወይ ከዚችኛዋ እንዳይሆን ወይ ከዛችኛዋ እንዳይሆን ወይ እዚችን ፍቅር እንዳይቀበል ወይ እዚችን ትዳር እንዳይኖር። በእርግጥ ልቡ አሁንም ክፍት ነው ለሩታ አይኑ እንጂ ድፍን የሆነው ልቡ ክፍት ነው። ለሄርሜላም ደግሞ አይኑ ክፍት ነው፣ ልቡ ግን ድፍን ነው። ስለዚህ ከሁለቱም ጋራ እሺ ገዳሚ እያለ መኖር ነው እሱ የሚፈልገው ሁለቱንም። ስለዚህ ሰዓትህን አውልቀ ብትጥልና ሌላ በራስ ገንዘብ ሰዓት ብትገዛ ወይም ደግሞ ሩታ በገዛች የምትገዛልህ ከሆነ ሩታ በገዛችልህ ሰዓት ብትንቀሳቀስ ሄርሜላን ካይምሮክ ታወጣታለህ። አለቀ። እሷ የገዛችውን ቤት በስሟ ታዞርላታለህ ወይም ደግሞ ለኔ ቢጤዎች ለመቆደኒያ ትሰጡታላችሁ። ምስኪኖች ወላጅ አልባ ለሆኑ በየጎዳናው ላሉ ህፃናቶች መኖሪያ ይሆናል ማለት ነው። ጽድቅ ስራ ሰራች ማለት ነው። በስሟ አልሆንልሽ ሲላት እየሄደች ሩታ የማትፈልጊው ከሆነ ልቀቂልኝ ወይም ደግሞ እኔ ተንከባክቤ ለያዘው። ይሄ እኮ የውርደት ጥግ እኮ ነው። የመጨረሻ የውርደት ጥግ የመጨረሻ ማለት ነው። ይሄ ደግሞ ሊያንቀኝ ነው እንዴ በተሰቀለው ጌታ እሺ። እና በዚህን ያህል እየተወራረዳችሁ እየተዘላለፋችሁ መቀጠሉ ግን አይከብድም? እኔ እዚህ ጋር ሩታ በሳቅ ድብንን ያደረገችኝ። አትውቀሷት፣ ካሁን በኋላ ፍሪ ናት። አትውቀሷት። አንዳንድ ሰዎች የፈለገችውን ማድረግና መሆን ትችላለች። እኔ ትቼዋለሁ። እንደነገርኩሽ ነው። እኔና እሱ አብረን መቀጠል አንችልም። እንደነገርኩሽ ነው። ግን
አኩርፎ ተናዶ ተበሳጭቶ እኔ ጋር ቢመጣ ደህና አድርጌ እንከባከበዋለሁኝ። ደህና አድርጌ ሲከፋው ማየት አልፈልግም። ደህና አድርጌ እንከባከበዋለሁኝ ብላለች። ደህና አድርጋ ትንከባከበውና እቅፍ ድግፍ አድርጋ ይዟለች ማለት ነው። ከዛሬ ጀምሮ ሄርሜላና አብርሃም መገናኘት የለባቸውም። ከዛሬ ጀምሮ አብርሃምና ሄርሜላ ፊሽካው ተነፍቷል። አስጀምሬሻለሁ ሰውና ቲክቶክ በዛ ሲደብረው ግን ማለት አትፈልግም። አይደብረውም ሪሌሽን ላይ ይኖር ይችላል። ገባሽ? ኧረ በእናትሽ እሱ አንቺን አይልሽን ላይ አይፈልግም። እሱ የሚፈልገው ሄርሜል ሩታን ነው። የኔ እናት በቃ ፊሽካው ተነፋ። ለቃልሻለች ግን አይፈልግም። አንቺን አይፈልግም። አንቺን አይፈልግም። እሱ የሚፈልገው የልጁን እናት፣ እሱ ማድረግ የሚፈልገው ማግኘት የሚፈልገው የልጁን እናት። አላየሽም? አንቺ እኮ እንደው ልብሽም አይንሽም ተደፍኖ እንጂ ሄርሜላ ማርያምን ልብሽና አይንሽ ክፍት ቢሆን ኖሮ ቪዲዮ ላይ በምታዩ ነገር ገና ድሮ ርቀሽ ሄደሽ ነበር ከነሱ ማለት ገና ድሮ ርቀሽ በቃ ትተሻቸው ነበር። አንቺ ግን ልብሽም ተደፍኗል፣ አይንሽም ታውሯል። የሰው ህይወት በጥብጠሽ የኔ ህይወት እንደተበጠበጠ የሰው ህይወት በጥብጬ ነው የምኖረው አይነት ነገር የሆነ ምስቅልቅሉ የወጣ ባክግራውንድ እንዳለሽ መሰለኝ። በዛ ውስጥ ሆነሽ እንትናልሽ አልፋታም አልሽ፣ አልለቀቅም አልሽ፣ ሙጫ ሆንሽ። ምን አይነት ቤተሰብ እንዳሳደገሽ ምን አይነት ማህበረሰብ አካባቢ ውስጥ እንዳደግሽ ግራ ነው የሚገባው ማለት ነው። የሚባል ታሪክ የለም። ሲጀመር ለሱ ደስታ ነው የምኖረው። ገባሽ? ልጅሽን ደግሞ ሩታን ታስታውስ እንደሆን ከዚህ በፊት አብርሃምን ወደ ራሷ ስትመልስ ደህና አድርጋ እያለች እየሳቀች ነበረ። ደህና አድርጋ የሰራችለት ማለት ነው። መለስ አደረገችውና ከዛን ፕራንክ ነው የምረኔ ልቤ ላንተ ተከፍተዋለች። አሁንም ሄርሜላን እንዴት እንደምታወራት እያያችሁና እያለች እያሽሟጠጠች ማለት እኔ ይሄ ነገር አይመቸኝም። እና ደህና አድርጋ ቁማር ቅጥቅጥ አድርገው ተጫውተውባት መጨረሻ ላይ ምን ይሆናሉ? አብርሃምና ሩታ አንድ ይሆኑና አንቺ ግን ጭራሽን እየቆላሽ ወይ ወደ አሜሪካሽ ወይ ወደ ቻይናሽ ወይ ወደ ቡታጅራሽ ትገቢና አርፈሽ ትቀመጫለሽ። ወይ ከጓደኞችሽ አልሆንሽ ወይ ከስራሽ አልሆንሽ ወይ ከሚዲያው አልሆንሽ ወይ ከአብርሃም አልሆንሽ እንዲችው እንዲውጣ ወረድ የበዛበት ላይፍ እንዳለሽ ህይወትሽ እንደተመሰቃቀለ ይኖራል ማለት ነው። ከሄርሜላ መቼም አይገባሽም። አንቺ መቼ ምን ብትባይ እንደሚገባሽ ግራ ነው የሚገባው። ደግሞ ልጃችሁን ደግሞ እሱ መጥቶ ሲያየው ደስተኛ ሆኖ እንዲመለስ ስለምፈልግ ነው። አይ ልጁን በሰላም ሆኖ ነገሮች እየተበላሽ ነበር። እሱ ቆየን ከተለያየን ከተፋታ ምናምን ግን የሆነ ነገር ሲፈጠር እኔ ጋር መምጣትሽ አይቀርም። ኦፍ ኮርስ የሆነ ነገር ቢፈጠረውን ነገር ሩታ ጋር ሄዳ ደውላ ፈልጌሽ ነበር። አብርሃምን በካሜራ ብታየው ከሩታ ጋር ከልጃቸው ጋር የሚሆኑትን ነገር ስታይ ሩታ ፈልጌሽ ነበር። አብርሃምን ትፈልጊዋለሽ ወይ ታፈልጊው? አብርሃምን አትጠይቂውም? ትፈልጋታለህ? አትፈልጋትም? እኔን ትፈልገኛለህ? አትፈልገኝም? ቀላሉ መልስ እኮ ያለው የምታፈቅሪው ወንድ እጅ ላይ ነው። እጅሽ ላይ እኮ ነው ያለው። በቃ አለቀ። እሱን ትጠይቂያለሽ። አረጋግጠሽ ራስሽን ችለሽ ውልቅ ብለሽ ትውጫለሽ። አንቺ ውልቅ ያልሽን አንቺ ልባችንን አውለቅሽ። አንቺ ምንሽም እንትን የማይል ማለት ነው። ግን ቆመሽ እንዳቀሪ ነው እኛ የምንፈራልሽ። ቆመሽ የቀረሽ ጊዜ እንደው ሚዲያ ላይ መቼም ወንድ ለነገሩ ይጠይቁሻል። ምን የዘመኑ ወንዶች ደግሞ ባገኙበት እንዲህ ክፍተት ካገኙማ የዘመኑ ወንዶች እቺማ እናቴ አታመልጠንም ላጥ እናረግና ወር 2 ወር ከዛ በኋላ ትሽ አልፎሽ ይሄዳል። ወደ ሌላኛዋ ደግሞ ፍለጋ ይሄዳል። እናቴ እንዲህ እየተቀባበሏችሁ ሴቶቹ ሚዲያ ላይ ያላችሁ ሴቶች ወንዶቹ እንዲህ እየተቀባበሏችሁ ቆማችሁ ትቀራላችሁ። እድሜያችሁ ይሄዳል። ወይ ከገንዘባችሁ ወይ ከትዳር ሳትሆኑ ወይ ከፍቅር ሳትሆኑ ወይ ከብዙ ነገር ሳትሆኑ እንዲችው ሆናችሁ ትቀራላችሁ ማለት ነው። ለማንኛውም ዛሬ በዚህ ላይ አበቃለሁ። ግን ላይክ፣ ሼር፣ ሰብስክራይቡ እንዳይለየኝ ፕሊዝ አበረታቱኝ ማለት የምፈልገው አበረታቱኝ ልስራበት። የግድ ሩታና አብርሃምን ሄርሜላን ካለጠፍሽልንና ስለነሱ ካላወራሽልን አትበሉ። ሁሌ አንድ አይነት ወሬ ይሆናል። እስቲ ሌላ ነገር ደግሞ ልስራ። እኔ ካልሰራውኝ አታዩኝም ማለት ነው ስለነሱ። ስለዚህ ለዛ ነው ሁሌ ስለነሱ መሰራው። አመሰግናለሁኝ። ሰላም ሁኑልኝ።